ማርያምን የሚወዳደር የለም። ይሄ ወላዲት አምላክ የሚለው ስም ወላዲት አምላክ የሚለው መመረጥ የተሰጣት ጸጋ እዚያ ቦታ ላይ ያስቀምጣታል ብለን ነው ምናምን እንደ ፕሮቴስታንት ቃላችሁ ሚስ አንደርስታንድ አድርገናቸዋል ማለት ነው። ግን እንደዚያ ያላችሁበት ተጨባጭ ማስረጃ ኮንፌሽኖች ላይ ኮንፌሽናል የሆኑት ማቅረብ የሚችሉ ይኖራሉ። ግን ጥያቄው ወደ ማስረጃ ይሄዳል ማለት ነው። እሺ መምህር አሁን እኛ ካልነው ለምሳሌ ቅድስት ድንግል ማርያምን ብፁዕ ከማለት የአምላክ እናት ከማለት ቅድስት ማርያምን ከመውደድ መጽሐፍ ቅዱስ ላይ እንደተጻፈው ስናደርግ የሚገባትን ያሉት ያላረግነው ግን የሚገባት ነገር ቢዘረዝሩልን ነው። አሁን እሱ ቢያደርጉልን እናርፋለን። ለምን እንደ እግዚአብሔር ቃል ሆኖ ያላረግነው ግን የሚገባት የተባለውን ቢነግሩን እኛም ጥፋት ከሆነ እናስተካክላለን። አሁን ያንን ነገር ተናገርኩ ቤሊ የሚገባት ለምሳሌ ያላረግነው ነገር ምን አለ? የሚገባት ከፍጡራን መካከል ትልቁ ክብር ያላት እሷ ነች ብሎ ማመን ነው። ይሄን ታረጋላችሁ እኮ እሱን አስደግፉልኛ በመጽሐፍ ቅዱስ ከፍጡራን መካከል እንደዚህ ክብር አላት የሚለው። ስለዚህ ይሄንን አታምንም አንተ? አላት ማስረጃ የሚጠየቀው መጽሐፍ ቅዱሳዊ አድርጉልኝ ማለቴ ነው። መጽሐፍ ቅዱሳዊ ቢያረጉልኝ ቆይ ቤሊ ማስረጃ የሚጠየቅበት ማለት ነው። ማስረጃ የምትጠይቅበት ለማታምነው ነገር ነው። አታምነው ማለት ነው። ይሄንን መጽሐፍ ቅዱሳዊ ከሆነ አምናለሁ። መጽሐፍ ቅዱሳዊ ደግሞ ካልሆነ ሊያስረዱኝ ይገባል። መምህርዬ እኮ አንተ መጽሐፍ ቅዱሳዊ አይደለም ብለህ ነው ወይ የምታምነው? አሁን ባለበት ሁኔታ ይሄ አሁን ከፍጥረት ከፈጣሪ ከፍሎ እንደዚህ ቅድስት ድንግል ማርያምን ያስቀመጠበት ቦታ ስላላገኘው ካለ ቢያስረዱኝ ብዬ ነው እኮ። ምንድን ነው የምታምነው አንተ? ድንግል ማርያም ምን አይነት ክብር ነው ያላት ብለህ ነው የምታምነው? መጀመሪያ ለማስረዳት እግዚአብሔር ያከበራት ክብር ብጽዕት የአምላክ እናት መሆኗ የተወደደች መሆኗ የእምነት ሴት መሆኗ ሁሉ ብዙ ክብር አለ መጽሐፍ ቅዱስ ላይ የተቀመጠ። እነዛን ኮምፔር አድርገህ ንገረኛ። ኮምፔር አድርገህ ከአንተ ለምሳሌ ከማን ጋር ኮምፔር ላድርግ? ከሌሎቹ ከፍጥረታት ከመላእክት ከሰዎች ጋር ምን ኮምፔር የሚደረሷ እና አምላክን የወለደ እኮ በዚህ ምድር የለም ከሷ ሌላ። ስለዚህ ኮምፔር አይደረግም። የተለየ ክብር አላት ነው። ጌታን በመውለድ ማንንም የወለደ የለም። እና ለምንድን ነው ታዲያ የምትከራከረኝ? አሁን ታዲያ ይሄ የተለየ ክብር ተከራከርኩ? መምህር አልተከራከርኩም እኮ እኔ። እኛ ይህንን ክብር ስናከብራት አይ የሚገባትም አልሰጣችኋትም ካሉን የሚገባው ምንድን ነው? ይህንን ብታረጉ የሚገባው ላይ ትደርሳላችሁ የሚባለው ነገር ቢነግሩን በቃ እኛም እናስተካክላለን። ግን ያ ባሌለበት መጽሐፍ ቅዱስ ላይ በሌለበት ሁኔታ የሚገባውን አልሰጣችኋትም ከተባለ እኛም ተወቅሰን ወደዛ የምንሄድበት ነገር የለም። ለምን እኛ መጽሐፍ ቅዱሳዊውን ትልቁን ክብር እንሰጣታለን። የጌታ እናት መሆኗን ብጽዕት መሆኗን መጽሐፉ እንደተናገረው እንላለን ብለን እያሰብን ስለሆነ ያንን ነው እያልን ያለ ነው። እንግዲህ ብዙ ከተጨቃጨቁት ይቅርታ መምህር። አይ ችግር የለም ቤሊ። አሁን እኮ እኔ አንተ ያልገባኝ አንድ ጊዜ ሁለት ጊዜ አሁንም ደገምከው። አይ ወላዲት አምላክ በመባል ማንም ሰው የማይጋራው ስጦታ ጸጋ ያላት ክብር አላት አልክ አይደል? በቃ በዚህ ምክንያት ማንም ሰው የማይጋራውን ክብር አሰጣትም። ታዲያ እኮ መጽሐፍ ቅዱስ የሰጣትን ክብር እግዚአብሔር የሰጣትን እሰጣለሁ። መጽሐፍ ቅዱስ ላይ እግዚአብሔር የሰጣትን እኮ መጽሐፍ ቅዱስ ይህንን ክብር አልሰጣትም ብለህ ነው የምታምነው? የአምላክ እናት በመሆን ከፍጥረታት መካከል ትልቁን ክብር አልሰጣትም ብለህ ነው የምታምነው? እሱ ካለ ቢያሳየኝ ደስ ይለኛል መምህር። ከፍጥረት በላይ ከፍጥረት ጋር ኮምፔር አድርጎ እንደዚህ ነው ክብሯ ያለው። ጌታ ግን ያከበራት ለምን? ክርስቶስን በመውለድ ጭራሽ በምድርም በፍጥረትም የለም እሷን የሚመስል ማንም የወለደም የለም። አምላክን የወለደ በዘመን ታሪክ ቅድስት ድንግል ማርያም ነች። እሱ ጋር ማንም ጥያቄ ያለው የለም። ጥያቄያችን ምንድን ነው? መጽሐፍ ቅዱሱ የሰጣትን ክብር አክብረናት አይ በቂ አይደለም የተባለ ስለሆነ ያ በቂ ያልሆነውን እንሙላው። ንገሩን። ምን ብናረግ ነው በቂ ነው የሚባለው? እሱን ነው ያልኩ ያለሁት። ተባረኩ መምህር። ለማንኛውም እንደዚህም ገብተህ መጠየቅ መቻል የምትችልበትን እንትን ተፈጥሯል። ጥሩ ነው ቤሊ። ከታች ቁጭ ብለህ የምትጽፈውና አሁን ገብተህ ስታወራ ያለው ነገር ይሄ ትክክለኛ አግባብ ያለው ነገር ነው። ማንኛውንም ነገር ጥያቄ የሆነብህ ነገር መጠየቅም አንተም የምታምነውን ነገር እንድታወራ እድል አለህ ማለት ነው። እኔ እንግዲህ እሳቸው በተናገሩትም ቅድም ጀስትም ብሏል፣ አስሚቲም እያለ ተብሏል።
እሳቸው ያሰመሩት አንዳንድ ፍርሃቶች በካቶሊክና በኢትዮጵያ ኦርቶዶክስ ቤተክርስቲያን ያለውን ያንን የነገረ ማርያምን በጣም የተለጠጠ ተብሎ የሚፈራውን ነገር እሱን መስመር ለማስያዝ ተብሎ የሚካሄደው ፍርሃትም እሱም ያመጣው አንድ ነገር አለ ተብሎ ለውይይት ቀርቧል። ሁለት ድንግል ማርያምን የአምላክ እናት ተብሎ ከታሰበ የሚገባት ክብር ተብሎ የሚታሰበውን የሚቀጥለውን ነገር መነጋገር ይቻላል የሚባል ሐሳብ ነው የመጣው። አንተ ወንጌል አማኝ ሁሉ እንደዚህ ያምናል ብለህ ስትል መምህር በረከት አይ የማያምኑ እንዳሉ ማስረጃ ላምጣ ብለዋል። እሱም ላይ አንተ አይ እንግዲያው በኢትዮጵያ ኦርቶዶክስ ቤተክርስቲያን ሁሉም እንደዛ እንደማያምን ብለህ መከራከሪያ አምጥተሃል። ስለዚህ እየገቡ መነጋገር ነው በቃ። እንደዚህ አሁን አንተ ገብተህ እዚህ ይሄንን ስለተናገርክ ኦርቶዶክስ ሆነሃል የኦርቶዶክስ አጨብጫቢ ምናምን የሚባል ነገር የለም። በቅንነት በመተማመን በመከባበር ሐሳብን ለመነጋገር የሚያስችል ድፍረት ያለው ሰው ነው የሚያስፈልገው። አሁን መሳደብ መተቸት ምናምን ምንም ጥቅም ስለሌለው ማለት ነው። ይሄንን ነው ለቤሊ መልህ። ስለመጣህም ስለጠየቅም አመሰግናለሁ። ቴንኪዩ። ኤፋ ሰላም ብለናል። ሰላም እንዴት ነው ፓስተር? ሰላም ብያለሁ። እግዚአብሔር ይመስገን አለን። ረጅም ሰዓት መምህር በረከት እንግዳ ሆነው ገብተው እየተወያየን የነበርንበት ሐሳብ ነበር። እንግዲህ አላቅም መምህር በረከት ፈቃደኛ ከሆኑ አንተም ሐሳብ ካለ እሺ። ሰላም ኤፍሬም ሰላም ብያለሁ። ብዙ ያወራነውን ነገር የሰማኸው ነገር ካለ መምህር ፈቃደኛ ከሆኑ ሐሳቡ ላይ መሄድ ትችላለህ። ካልሰማህም እኛ እንትን ማለት እንችላለን። ኤፊ እኔ የቤሊ ጥያቄ የእኔም ጥያቄ ነው እውነት ለመናገር እና እሺ ምንድነው ማድረግ ሲገባን ያላደረግነው ምንድነው ነው? አሁን ተገቢውን ክብር አትሰጧትም ማለት ለምንድን ነው እንደዛ የተባለው? ምንድን ነበር ማድረግ ሲገባን ግን ያላደረግነው ማለት ነው? መጽሐፍ ቅዱስ ብሎት ወይም ሐዋርያቱ ነቢያቱ ብሎት ልናደርግ ሲገባን እኛ ያስቀረነው ከኛ የጎደለው ነገር ምንድን ነው የሚለው የኔም ጥያቄ ነው። እሺ ኤፊ ምናልባት ድጋሚ እንዳይሆን ትንሽ ባጭሩ ሀሳቡ ምንድነው የተነሳንበት ወላዲተ አምላኬ በሚለው ስም ላይ ሰሞኑን ክርክር ነበረ። አንዳንድ ሰዎች አይ ወላዲተ አምላክ የሚለው ወደ ሃይሜሪዮሎጂ ይወስደናል፣ ኦርቶዶክሶችና ካቶሊኮች ለድንግል ማርያም ወደሚሰጡት ቦታ ይወስደናል ብለው ፍርሃት ሲያነሱ ነበረ። እኔ ደግሞ እሱ ኮንሲስተንት ናቸው፣ እነሱ ትክክል ናቸው አልኩ። ለምን ወላዲተ አምላክ የሚለው ስም በውስጡ በጣም ኢመንስ የሆነ ምንም ውድድር የሌለበት በፍጥረታት መካከል ማንም የማይጋራው ከሰዎችም ከመላእክትም ለማንም ያልተሰጠ ጸጋ ነው። የአምላክ እናት መባል፣ አምላክን በማህፀን መሸከም መውለድ፣ አምላክን ጡት ማጥባት፣ አምላክን እንደ ሕፃን ልጅ መታቀፍ ማዘል ድንግል ማርያም ያደረገችው ማለት ነው። ይሄ ክብር ለፍጥረታት ማንም ፍጡር የማይጋራው ድንግል ማርያምን በተለየ ከፍጥረታት መካከል ትልቅ ቦታ ላይ የሚያስቀምጥ ክብር ነው ብላ ጥንታዊቷ ቤተክርስቲያን ተስማምታለች። የጥንታዊቷ ቤተክርስቲያን ኮንሲስተንት የሆነ ትምህርት ወላዲተ አምላክ ከሚለው ቃል ጋር ለድንግል ማርያም እንዲህ አይነት ክብር መስጠት ነው። አሁን ፕሮቴስታንት እንደዚህ አይነት ክብር ነው የምንሰጠው ለድንግል ማርያም ካለ እኔ ፕሮቴስታንት አስተምሮ ነው ወይ የሚል ጥያቄ አለኝ። ፕሮቴስታንቶች ስለ ድንግል ማርያም ከፍጡራን መካከል ከመላእክትም ከሰዎችም ድንግል ማርያም ያላት ክብር ድንግል ማርያም ያላት ሞገስ ለማንም አልተሰጠም የአምላክ እናት በመሆኗ የተነሳ የሚለውን ኮንፌስ ካደረጉ ይሄ ፕሮቴስታንት አስተምሮ ከሆነ ኮንሲስተንት ይሆናል ወላዲተ አምላክ ከሚለው ስም ጋር ማለት ነው። ግን አይ ስሙን እንቀበላለን ስሙ የያዘውን ክብር ግን አንቀበልም ከሆነ ግን ኢንኮንሲስተንት ይሆናል የሚል ነው። ስለዚህ አሁን ምን አይነት ክብር ነው ያልሰጠናት ካልክ ኤፊ አሁን አንተ እንድትመልስልኝ የምፈልገው ለድንግል ማርያም ለስሟ የሚገባ
ወላዲተ አምላክ ቴዎቶኮስ ለሚለው ስም የሚገባ ድንግል ማርያም ለተመረጠችበት ድንግል ማርያም ተመርጣም ለፈጸመችው ስራ የሚገባው ክብር ጥንታዊቷ ቤተክርስቲያን የተስማማችው ከፍጡራን ከመላእክትም ከሰዎችም ይህ ጸጋ ይህ ክብር የተሰጠው የለም በሚል ነው። ፕሮቴስታንቶች እንደዚህ ነው ወይ የምታምኑ? ይሄን ከሰጣችሁ በቃ አሁን መወቃቀሳችን ይቀራል። ለድንግል ማርያም ይሄን ክብር ነው የምንሰጠው ካላችሁ፣ ካላላችሁ ግን ኢንኮንሲስተንሲውን እንዴት ታስወግድታላችሁ የሚል ጥያቄ ነው። እንደዛ ነው ስንወያየ ነበር። አሁን እኔ እሱ ድረስ ገብቶኝ ግን አሁን እኔ ያልገባኝ ምንድነው መገለጫው? ለምሳሌ ለጌታ እናት ለማርያም ዲዘርቭ የምታደርገው ክብር ይሄ ነው ተብሎ ሰዎች ሊሰጡ የሚችሉት ክብር በምንድን ነው የሚገለጠው? ያንን እነዛን መገለጫዎች ብናቃቸውና እነሱ ላይ ዲስከስ ብናደርግ ነው። አሁን ማክበሩ ላይ ሁሉ ነገር ላይ ስምምነት አለ። እዚህ ድረስ መገለጫው ጋር አይደለም። መገለጫው ጋር አልገባንም፣ አንገባም። እሱ ሌላ ጉዳይ። ቬኔሬሽን ኦፍ ሴንትስ፣ ለቅዱሳን ክብር ስግደት፣ በዓላት፣ መታሰቢያ ማድረግ፣ ምልጃ ምናምን የሚለው ከክብር ጋር የሚገናኙ ሌላ ብዙ ሰፊ ነገሮች አሉ። ስለሱ ብንገባ ሌላ ራሱን የቻለ ውይይት ይሆናል። ስናረገው ነው የኖር ነው። ግን መጀመሪያ ይሄ የፕሮቴስታንት ትምህርት ነው ወይ ድንግል ማርያም ከፍጡራን መካከል አሞንግ ኦል ክሪኤቸርስ እንደሷ አይነት ክብር ወላዲተ አምላክ በመሆኗ ምክንያት እንደሷ አይነት ክብር የተሰጠው የለም፣ እሷ ትልቁን ክብር ይዛለች በዚህ ምክንያት የሚለው ትምህርት የፕሮቴስታንት መደበኛ ትምህርት ነው። አሁን ይሄ ራሱ በጣም አሻሚ ነው። በምን አይነት መንገድ ነው እንደዛ? ለምሳሌ እኛ አሁን ከፍጡራን በላይ ከፈጣሪ በታች እንደዛ አይነት ስቴትመንቶችን አንጠቀምም። ማለት ፍጡር እንደሆነች ነው። ከፍጡር በላይ ከሆነ ያው ሌላ ነው ማለት ነው። ኢሰንስ የቀየረ ነው ማለት ነው። ኢሰንስ ደግሞ ያው ኔቸሯ ደግሞ ሰው ስለሆነች ከፍጡራን በላይ ከፈጣሪ በታች እንደዛ አይነት ስቴትመንት አንጠቀምም። ኤክስፕሬሽንን ተው፣ እኛ ጋር ያለውን ኤክስፕሬሽንን ተው እና በእናንተ አገላለጽ በእናንተ በራሳችሁ አገላለጥ ድንግል ማርያም ከፍጥረታት መካከል በክብር ከእሷ ጋር የሚተካከል አለ ብላችሁ ታምናላችሁ ወይ? የሚበልጥ በሁለት መንገድ ነው እሱ ሊታይ የሚገባው። በሁለት መንገድ ነው። አንደኛው ምንድን ነው? የመጀመሪያው ሰዎች ሁሉ ኃጢአተኞች ናቸው የሚለው ነው። ሰዎች ሁሉ አንደርቦን ከፍርድ ከኩነኔ ኦፍኮርስ በኩነኔ በፍርድ በጨለማ በሞት በስራት ነው የነበሩት። የጌታ እናት ማርያም ዋን ኦፍ አስ ራይት። ከኛ እንዳንዱ ነው የነበረችው። ሰዎች ሁሉ እንደዛ ነው። የሰዎች ክብር የሰው ልጅ ሁሉ ክብር የእግዚአብሔር ልጅ ኢየሱስ ነው እንጂ ወደ ቀደመው ክብር ውጭ የመለሰን ሰዎች በራሳችን ምንም ኳሊፋይ አልነበርንም ለተደረገልን ነገር በሙሉ ማለት ነው። ህይወት እንኳን ዲዘርቭ የምናደርግ ሰዎች አልነበርንም። ህይወት እንኳን ተቀብለን ነው መጽሐፍ እንደሚል ማለት ነው ተሰጠን ስለሚል እና የጌታ እናት ማርያምም እንደዛው ነው። ልክ ሰው ስለሆነች ሰዎች የነበሩበት ሁላችን ማለት ነው ሰዎች ከመጀመሪያው ፍጥረት አዳም ጀምሮ ምድር እስክትጠቀለል እስከ መጨረሻው እስከሚመጣው ልጅ ጀምሮ ሁላችንም በዛ በኃጢአት በስራት በጨለማ በሞት ነው የነበርነው። ስለዚህ የተሻለ ሰው የሚባል የለም ከፍጥረት መካከል ማለት ነው። ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ይላል። ሁሉም ኃጢአተኛ ነው፣ የእግዚአብሔር ክብር የጎደለው ነው። ከእግዚአብሔር ጋር የነበረው ህብረት የተቋረጠበት ነው ሁሉም ማለት ነው። አንደኛው ይሄ ነው። ስለዚህ በዚህ ሴንስ ሚሻል የሚባል ሰው የለም። ሁሉም በሽተኛ ነበረ፣ መድኃኒት ያስፈልገው ነበረ። የእግዚአብሔር ልጅ ኢየሱስ ደግሞ መድኃኒት ሆኖ መጣ። አንዱ ለእናቱ ለማርያምም ጭምር ነው መድኃኒትነቱ። እሷም ለዛ ነው መድኃኒቴ ብላ የምትጠራው ማለት ነው። በዚህ ሴንስ የሚበልጥ ሚያንስ የሚባል ነገር የለም። ሁሉ ሰው እንደዛ ነው። ኃጢአተኛ የእግዚአብሔር ክብር የጎደለው ነው። ከእግዚአብሔር ህብረት የተለየ ነው የነበረው። አንደኛው ሴንስ ይሄ ነው። ሁለተኛው ግን በእግዚአብሔር በተደረገለት ፌቨር ማለት ነው። በሱ እግዚአብሔር
እንግዲህ ለሰዎች ሁሉ የሰራው ስራ አለ፣ የማዳን ስራ አለ፣ ለሰዎች ሁሉ ያደረገው ፌቨር አለ። የጌታ እናት ማርያምን ግን ስንመጣ ቅድም እንደተባለው ነው። ለምሳሌ ለማርያም የተሰጠው ያ ዕድል ደግሞ ሊያገኘው የሚችል ሰው የለም፣ የአምላክ እናት ለመሆን ማለት ነው። እና እኛ ጌታን ኦፍኮርስ ጌታ ወክ ያደረገበት ምናምን ብለን እኮ አይደል እንዴ ወደ ኢየሩሳሌም ምናምን ሰዎች ሲሄዱ እኮ ጌታ የተቀበረበት፣ ጌታ ያረፈበት፣ ጌታ እንትን ያለ ወክ ያደረገበት ምናምን እያለን እንደዛ ሁሉ ሪስፔክት አለን። አይደለም ጸንሳ 9 ወር በማፀን ተሸክማ የወለደችውን አጥብታ ያሳደገችውን እናት ማለት ነው። ሶ በዚህ ሴንስ ከሆነ ኦፍኮርስ በዚህ አሁን በምለው ሴንስ በጣም ማርያም በጣም ሪስፔክትድ ናት፣ በጣም የተከበረች ናት። ኦፍኮርስ ከሴቶች መካከል ብሎ መልአኩ ገብርኤል እንዳለው እንደዛ በዚህ ሴንስ ምን ሰጣት ክብር አለ ለማለት ወይ ፓስተር እንዴ ይቅርታ፣ እዚህ ኮሜንት የምትጽፉ ሰዎች ብዙዎቻችሁ ሚዩት አድርገን አንችልም እባካችሁ። ፐርሰናሊ ኤፍሬም ላይ እየጻፋችሁ ያላችሁት ስድብ ነው። ስለዚህ ሚዩት ስትደረጉ እንዳትናደዱ፣ ብሎክ ስትደረጉ እንዳትናደዱ። መምህር በረከትን የተናገረ ሰው ካለ ኃላፊነት ወስጄ እቦልካለሁ፣ ሚዩት አደርጋለሁ። እባካችሁን ቀጥል። እሺ እኔ ተፈቅደዋል። እኔ ይስደቡኝ። ስድብ እኔ የምናደደው ስድብ ኮፒ ፔስት የሚያደርግ ሰው ነው። ስድብ አልፎ አልፎ ወይ ስድብ እየቀያየራችሁ እንትን በሉ ወይ ሁለት አይደለም። እኔ አንተን አይደለም። እኔ እዚህ ቤት ውስጥ ይቅርታ አድርግልኝ ኤፍሬም፣ የቤቱ መምህር በረከትን አክብረን ቁጭ ብለን ትምህርታቸውን እየሰማን ኦርቶዶክሳውያን ሆናችሁ ኤፍሬምን ስትናገሩ እኛም በዚህኛው ሳይድ ያሉ ሰዎች ይደብራቸዋል። አክብሩ። የእናንተን መምህር ሰው እያከበረ ቁጭ ብሎ እየተማረ ነው። ከኛም ሳይድ ያሉትን ሰዎች አክብሩ። ኤፊ ቀጥል። የሚቀጥለውን እኛ ማድረግ ያለብን እናደርጋለን። ቀጥል። እሺ። እና በሁለተኛው ሴንስ ግን ኦፍኮርስ ጌታ ለታላቅ ክብር ያጫት እናት እንደሷም ያለ እድል ያገኘ ሰው የለም፣ ሊያገኝም የሚችል ሰው የለም። የሚደገም አይደለም። በዛ ሴንስ የጌታችን እናት ስለሆነ እጅግ በጣም ትልቅ ክብር አለን ለሷ ማለት ነው። በጣም ትልቅ ክብር አለን። ያ ክብር ግን ዞሮ ዞሮ ከሰዎች ከፍጥረት ውጪ የሚያደርግ አይደለም። እንደዛ አይደለም። መጽሐፍ እንደሚለው ወይም ደግሞ ሐዋርያቱ እንደሚሏት እንደዛው ክብር እንሰጣለን፣ ሪስፔክት አለን ለጌታ እናት ለማርያም ማለት ነው። ኦፍኮርስ የምትበልጥበት አለ። እንደ ኢሰንስ ደግሞ እንደ ፍጥረት ሰው እንደመሆኗ ደግሞ እና በምን ሴንስ ነው የሚወራው ማተር ስለሚያደርግ ማለት ነው። ስለዚህ እኔ አሁን ብሰማ ደስ የሚለኝ የነበረው አሁን ወንጌላውያን ለማርያም ይህን ማድረግ ሲገባችሁ አላደረጋችሁም በሚል አይነት ነገር ቢመጣ አርጊመንቱ ቆንጆ ይሆን ነበር። ያንን ማድረግ መጽሐፍ ቅዱስ ይፈቅዳል፣ እንደዛ የሚለውን ማለት ነው። ኤፊ አሁን አንደኛ ድንግል ማርያምም እንደኛ ኃጢአተኛ ነች። ስለዚህ ሁሉም ሰው ከክብር በታች ነው ምናምን ያልከው እሱ ያው እኛ ድንግል ማርያም ቀድሞ የእግዚአብሔር ክብር ጠብቋታል፣ ጸጋው ጠብቋታል ብለን ነው የምናምነው። ሺ ኢዝ ኦልሬዲ ሴቭድ ቀድማ ሴኛ ሳሊቬሽንን መዳንን መጠበቅም መዳን ነው በመንፈስ ቅዱስ ኃይል እግዚአብሔር ለሰጣት ዓላማ ብለን ስለምናምን እሱ ጋር የተያዘ ነው። ግን በጸጋው ነው የተጠበቀችው። ዙሮ እሱም ጋር የጸጋ ጉዳይ እናነሳለን። ግን አሁን ኤፍሬም ያልገባኝ በሁለተኛው የመጀመሪያው አከራካሪ ነው፣ ሌላ ጉዳይ ነው። የእመቤታችን አንዱ ልዩነት ነው ከፕሮቴስታንት ጋር እናውቃለን። ግን እግዚአብሔር በሰጣት ጸጋ ለአምላክ እናት በመመረጧ ይሄ የአምላክ እናት መሆን ሌላ ከዚህ ጋር የሚተካከል ወይም ከዚህ የሚበልጥ ክብር ጸጋ የተሰጠው ሰው አለ ብለህ ታምናለህ? ድንግል ማርያም ኦልሬዲ በመንግስተ ሰማያት ሃይራርኪ እንዳለ ታምናለህ አይደለም? በመንግስተ ሰማያት ሁሉም ሰው አንድ አይነት ክብር ላይ አይደለም። ክብር ያላቸው ለምሳሌ ስለ ዮሐንስ ክብር የተነገረ አለ በመንግስተ ሰማያት ተብሎ የተነገረ እንዴ ክብሮች አሉ። ለሐዋርያት ያላቸው ክብር መቼም ሁሉም ሰው እንዳለው ተራ ክብር ነው፣ አንድ አይነት ክብር ነው አይባልም። በመንግስተ ሰማያት የተለያየ ክብር አለ። ቅዱሳን እንደተሰጣቸው ጸጋ እንደተሰጣቸው ሚሽን ማለት ነው። ስለዚህ ድንግል ማርያም ወላዲተ አምላክ በሚለው ስም ምክንያት ፍጥረት የሰው ልጆች የማይተካከሉት
መላእክትም ቢሆን የማይተካከሉት ክብር አላት ብላችሁ እንደ ፕሮቴስታንት ታምናላችሁ ወይስ አታምኑ? በቃ አሁን ስቴትመንቱ ማለት ነው። ማመናችን ትክክል ነው አይደለም፣ እንደዚህ ለማመናችሁ እናንተ ምክንያታችሁ ምንድነው አይደለም የሚለው መከራከሪያው ሳይሆን ግን እንዲህ ብላችሁ ታምናላችሁ። በተሰጣት ጸጋ የአምላክ እናት በመሆኗ ለአምላክ እናትነት በመመረጧ ምክንያት የአምላክነት የሚያሰጠው የተለየ ክብር፣ ፍጥረታት ሼር የማያደርጉት፣ የማይጋሩት፣ የማይወዳደሩት ክብር አለ ብላችሁ እንደ ፕሮቴስታንት ታምናላችሁ? አናምንም፣ እንደዛ አናምንም። በኢሰንስም ከመላክ ታንሳለች ብለን ነው ምናምነው፣ ሰው ስለሆነች ማለት ነው። እና ከመላክ ጥቂት አሳነስ እያል ስለ ሰው እንትን ስለሚያወራ እንደሱ አናስተካክልም ከመላክ። ከፍጥረት መካከል ደግሞ ቅድም ስል እንደነበረው ልዩ የሆነ ስጦታ፣ ልዩ የሆነ ጸጋ የተሰጣት እናት ነች። ምክንያቱም የአምላክ እናት ለመሆን የታጨች ነች። ያ ክብር ደግሞ ሊገኝ የሚችል አይደለም። ሌላ ሰው ሁለተኛ ሰው ሊያገኘው የሚችለው አይደለም፣ የሚደገም አይደለም። ያ በመሆኑም ራሱ ከሌሎች ፍጥረታት መካከል ከሰዎች ማለት ነው ከፍጥረት መካከል ከፍጥረት ሁሉ የበላይ ነውም። እንደዛም አናስም። የጌታ አቆጣጠር እንደዛ ነው ብለን አናምንም። የምታስታውስ ከሆነ እኮ እናትና ወንድሞች ይፈልጓል ሲሉት ኢየሱስ የተናገረው አለ አይደል? እነማን ናቸው እናቴ ወንድሞቼ ብሎ የእግዚአብሔርን ቃል ሰምተው የሚፈጽሙት እያለ ማለት ነው። ስፒሪቹዋል ሪልም ላይ በጌታ በኢየሱስ ነው ሰማይ የሚያውቀው ሁሉንም በእግዚአብሔር ልጅ በኢየሱስ በኩል ነው የሚያውቀው። ስለዚህ እግዚአብሔር ኦፍኮርስ መጽሐፍ ቅዱስ እንደሱ አሁን መጽሐፍ ቅዱስን እናንሳ ከተባለ ለምሳሌ የተነገረላቸዋል በኢየሱስ ለምሳሌ ከሴት ከተወለዱ እንደ ዮሐንስ የለም ብለዋል ኢየሱስ። ስለዚህ ለምሳሌ አሁን ቀጥታ ሆነ ክራሽ ያደርጋል አሁን መምህር ሰው ካነሱት ጋር ማለት ነው። ለምሳሌ አሁን እሱ አርጊመንት ቢያነሳ አንድ ሰው which is ground አለው። ለምሳሌ ዮሐንስን የሚበልጥ የለም ከፍጥረት ቢል ማለት ነው። ለምን ከተባለ ኢየሱስ ነው ያለው ይሄንን ማለት ነው። በመንግስተ ሰማይ ግን አለና ከሁሉ የሚያንሰው እሱ አለው እና ኦፍኮርስ እሱ አንድ ስለ ራሱ እንትን የተናገረበት ቢሆንም ማለት ነው። ግን ምስክርነት አለው ነው ዮሐንስ ከጌታ። ስለዚህ መጽሐፍ ቅዱስ ስፔሲፊክ አድርጎ ባላስቀመጠበት ሁኔታ እኛ የጌታ እናት ማርያምን የጌታችን እናት በመሆኗ ምንሰጣት ክብር አለ። ኦኬ ምንሰጣት ቦታ አለ። የጌታ እናት ለእኛም እናታችን ነች። በጣም ደስ ይለናል እሱም ስንል። ግን ደግሞ ከፍጥረት የተለየ ደግሞ ክብር በፍጹም ነው ማንሳት። የኛ ክብር እንግዲህ ያው አምስቱን ሶላዎች ታውቃላችሁ ብዬ አስባለሁ። ከነዛ ውስጥ አንዱ ክብር ለእግዚአብሔር ነው እና የተለየ ክብር የምንሰጠው እኛ ለእግዚአብሔር ብቻ ነው። ከዛ ውጪ የተለየ ክብር የምንሰጣቸው ከፍጥረት ውጪ የሆነ ክብር የምንሰጣቸው የሉም። ኦፍኮርስ መጽሐፍም እንደሚል ክብር ለሚገባው ይላል፣ እጥፍ ክብር ለሚገባው የሚልበት ቦታ አለ። እነሱ ዋነኞቻችንን የጌታ እናት ማርያምን፣ ሐዋርያቱን፣ ነቢያቱን የምንሰጣቸው ክብር አለ። ያ የምንሰጣቸው ክብር ግን ከፍጥረታት በላይ ሊያደርጋቸው የሚችል ክብር አይደለም ነው። ለየት ያለ ክብር የምንሰጠው እኛ ለእግዚአብሔር ልጅ ለኢየሱስ ብቻ ነው። ከዛ ውጭ ግን ሁሉም እንደ እግዚአብሔር እንዳከበራቸው መጠን እግዚአብሔር እንደሰጣቸው የጸጋ ስጦታ መጠን እንደዛ እናከብራቸዋለን፣ እንወዳቸዋለን ማለት ነው። እንዴት ነህ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በጣም ሰላም ነኝ። አንተ እንዴት ነህ?